ገብቼ ልክ ይቅርና እንደዚሁም ጨጓራዬን እያቃጠልከኝ ነው የምትገኘው። እዚህ ከሆንኩልህማ የበለጠ ጨጓራዬን ታቃጥለኛለህ እንግዲህ እያለኝ ትገኛለች ጽጌረዳ። እኔ እንዴት ጨጓራሽን አቃጥላለሁ? እኔ ያንቺን ጨጓራ አቃጣይ ነኝ ወይ? በማለት እንግዲህ ሲቀልድ ነበረ፣ ሲጫጫሁም ነበር። በዚህ ሰዓት እንግዲህ ጓደኛው መኮንንም እዛ ነበረ፣ አባቱን ለመጠየቅ ሄዶ ነበረ። የእነሱ መጫጫው ታዲያ ሰምቶ ብሎ ነገር እያወራቸው ነበረ። ያው እቺን ልጅ ደግሞ ሊጫወትባት ነው ወይ ብሎ እንግዲህ በጣም ፈርቷል። ጽጌረዳን በጣም ያከብራታል፣ እንደ እህቱ ነው የሚያየት። እንግዲህ መኮንን እስካሁን በምናውቀው በብዙ ነገር ከጎኗ ነው፣ እያበረታታት እያጽናናት የሚገኘው እሱ ነው። ነገር ግን የነቢዩን ሴራና ታሪክ ስለሚያውቅችን ልጅ አሁንም ደግሞ ሊያጠምዳት ፈልጎ ነው መሰለኝ በማለት እያወራ ነበረ። ሻይ ጠጥተህ ሂድ ምናምን በማለት እንግዲህ ጽጌረዳም ስለ ፈተናው እንዴት አደረግሽ አትለኝም ወይ? ፈተናው እንዴት ሆነልሽ አትለኝም ወይ? በማለት እንግዲህ ስጠይቀው ነበረ። ያው ፈተናው ለካ እንደዚህ ብዬ መጠየቅ ነበረብኝ፣ ረስቼው ነው፣ ቢዚ ሆኜ ነው፣ ተወጣጥሬ ነው እያለ እየመለሰላት ነበረ። ፈተናዋን እንግዲህ ጽጌረዳ በአግባቡ ተፈትናለች። ነቢዩ እንዳትፈተን ብዙ ጥረት ቢጥርም እሷ ግን ፈተናዋን በስነ ስርዓት ተፈትናለች። ጥሩ ውጤትም እንደምታመጣ እንግዲህ መኮንን እየተናገረ ነበረ። ሊመጣ ይችላል። ይህን ሁሉ ደግሞ ያንተ እጅ አለበት፣ አንተ ነክ ያገዝከኝ፣ ባለ ውለታዬ ነክ፣ ያንተ ውለታ አለብኝ በማለት እንግዲህ ጽጌረዳ ስታመሰግን ነበረ መኮንንን። ያው ሻይ ጠጣ ቢባል መኮንን እምቢ ብሎ ሄዷል። ግዴታ ዶርም መሄድ አለብኝ ስላለ ነቢዩ ሸኝቶታል። ነቢዩ ሲሸኘው ግን መኮንን ምን ብሎታል? ሀሳብክ ምንድን ነው? ሀሳብክ እንዴት ነው? ስለ ጽጌረዳ ደግሞ ሌሎችን ሴቶች እንደተጫወትክባቸው እሷ ላይም ልትጫወት ነው ወይ? መጫወት ትፈልጋለህ ወይ? ምን አስበክ ነው እንደዚህ ነበር ስለው የነበረው። ነቢዩ ታዲያ ግን በዛ ሰዓት እየተቆጣ ነበረ። እንዴ ምን እያልክ ነው? ስለ ጽጌረዳ ለየት ያለ ስሜት እየተሰማኝ ነው። ለማንም ሴቶች ተሰምቶኝ የማያውቀው ስሜት እየተሰማኝ ነው እንደ ሌሎቹ ሴቶች መቼም ሴቶች ከአንተ ጋር ከአንድ ሳምንት ውጭ አይቆዩም። እስከ አንድ ሳምንት የምትጠቅምባቸው፣ እሷንም እንደዛ ልታደርግ አስበህ ነው ወይ እያለ እንግዲህ መኮንን በጣም ጠበቃ ሆኖ እየተናገረ ነበረ። አይ እንደዛ እንዴት እንደዚህ ትለኛለህ? እሷን እንኳን በእንደዛ በጭራሽም አላስባትም። የሆነው ነገር የከዚህ በፊቱ አልፏል። ስለበደልኳት በጣም ተጸጽቻለሁ። በፊት ከራሴ ጋር ሆኜ አልነበረም። አሁን ላይ ግን የበደልኳት ሁሉ እየቆጨኝና እየተጸጸትኩኝ እገኛለሁ። ለየት ያለ ስሜትም ነው ለእሷ እየተሰማኝ ያለው። እንዴት እንደሆነ ባላቅም በጣም ለየት ያለ ስሜት እየተሰማኝ ነው በማለት ይገልጻል ማለት ነው። ሌሎች ሴቶች ላይ እንደተጫወት እሷ ላይም እንዳትጫወት ነው የምፈራው። ለዛ ነው ይሄንን እየተናገርኩ ያለሁት በማለት እንግዲህ ሲናገረው ነበር። እንደዛ አላደርግም፣ ፍጹም ተቀይሬያለሁ። ያንን እንደማላረግ ነው የምነግርህ በማለት ሲናገር ነበረ። እንደዛ ከሆነ ጥሩ ነው ካልክ እንግዲህ ከሆነ እውነት ከሆነ ጥሩ ነው። ግን የሚሰማ ስሜት ምን አይነት ነው እያለ ደጋግሞ ጠይቆታል። ለየት ያለ ስሜት ነው። በቃ እሷ ለየት ያለች ሴት ናት፣ ከሌሎቹ ሁሉ ትለያለች። ስለዚህ አፍቅሬያታለሁ መሰለኝ ብሏል። በቤትም እንግዲህ ልትሄድ ስትወጣ በቃ መሄድሽ ነው ወይ ብሎ አቅፎ ስሞ ነው የሸኛት። እንደሚያፈቅራት እንግዲህ በደንብ እርግጠኛ ነን። የፌበን እናት ግን የፌበን እናት አሁን ትልቅ ሆነሻል። በፊት ቦይፍሬንድ ምን እያልሽ ወዲያ ወዲህ ስትይ ዝም ያልኩት ልጅ ነሽ ብዬ ነው። አሁን ግን ትልቅ ሴት ሆነሻል። ስለዚህ በባለፈው ሄደን የጠየቅናቸው ሽማግሌን አይተሻል አይደለ? እነሱ የእሱ ልጅ ትልቅ አለ የአንቺ እኩያ የሚሆን እነሱ ደግሞ ባለ ሀብቶች ናቸው። በክብርም በእድሜም በብዙ ነገር በሀብትም ስለምንመጣጠን እሱን ልጅ እንድታገቢ ይፈልጋለሁ። እናንተ ትምህርት ቤት ነው የሚማረው ብላለች። እንግዲህ አስቡ፣ ነቢዩ እሷን ሲያገባ እንዴ ብሎ ነው የሚያገባት? አባቱን በዛ ልክ ከፍና ዝቅ ስታረግ ተመልክቷል። በጣም ነው ያዘነው። ያው ቤቱ ስለሆነ ምንም ነገር መናገር አልፈለግም። ፌበን በራሷ ጊዜ እንግዲህ ተዋርዳ ነው የተመለሰችው።
ሻዩን ራሱ ጽጌረዳን ይሄንን እያረሽ ጠጪው። ሰውየው ምን አይነት ሰውዬ ናቸው? በጣም ነው የሚያናድዱት፣ በጣም ነው የሚያስጠሉት። ታመው እንደዚህ የለፈለፉ ጤነኛ ቢሆኑስ እንዴት ሊሆን ነው በማለት ስትለፈልፍ ነበር። ታዲያ ነቢዩ ሰምቷታል። ክው ብላ የደነገጠችው። እንዴ ከመጣ ቆየህ እንዴ ምናምን ነበር ያለችው። አዎ ከመጣሁኝ ትንሽ ቆይቻለሁ። ልትሄጂ ተጣድፈሻል መሰለኝ፣ ስለመጣሽ አመሰግናለሁ ከማለት ውጭ ሌላ ምንም አላላትም። እና እንደዚች አይነት ሴት፣ ለአባቱ ክብር የሌላትን ሴት በጭራሽ ያው ሊያገባት አይችልም። የጽጌረዳን የፌበን እናት ግን ከእሱ ጋር ነው የምትጋቢው፣ ከኔ ቃል አትወጭም፣ አሁን ትልቅ ሴት ሆነሻል፣ ለምታገቢው እሱን ነው፣ በብዙ ነገር ደግሞ ትመጣጠናላችሁ በማለት ተናግራለች። እንደዛ ሆኖም ግን ነቢዩ ያገባታል ብዬ በጭራሽ አላስብም። እሱ አሁን ላይ ጽጌረዳን ነው ያፈቀረው። በክብር በሀብት እንመጣጠናለን በሚለው እንግዲህ ሀብትና ፍቅር፣ ክብር በጣም የተለያዩ ነገሮች ናቸው። ለጽጌረዳ የሚሰማኝ ስሜት ለየት ያለ ስሜት ነው ብሏል። የጽጌረዳ እናትም እንግዲህ ውሳኔዋን ወስና ጨርሳለች። ሰውየውን ሄደን እናናግረዋለን በሚለው ጽጌረዳን ደግሞ በቅርቡ ላንቺ የምነግርሽ አዲስ ዜና አለኝ። ሁሌም ቢሆን ላንቺ የሚጠቅም ነገር እንደማድረግ ታውቂያለሽ። አንቺ የተሻለ ህይወት ይገባሻል። የተሻለ ቦታ መድረስ አለብሽ። እኔ እንደዚህ ሆኜ እንደቀረው አንቺ እንደዚህ ሆነሽ መቅረት የለብሽም። ላንቺ ሁሌም የተሻለ ነገር ነው ማስብልሽ። እኔ እናትሽ፣ ከኔ ቃል ደግሞ መውጣት የለብሽም እያለ ከአሁኑ እንግዲህ ዳር ዳር እያለች ነው። አልተናገረችም። መናገር ግን ትፈልጋለች ማለት ነው። ነግራታለሁ፣ ከኔ ቃልም አትወጣም ነው እያለች ያለችው ጽጌረዳ። እስካሁን አልሰማችም ጉዷን። እንግዲህ ምንም የሰማችው ነገር የለም። ታረቅን፣ በቃ ይቅርታ አደረግሽልኝ በቃ እያለቻት ነው። አዎ ይቅርታ አድርጌልሻለሁ። ሁሌም እኔ ያው ላንቺ የሚበጀውንና የሚጠቅመውን ነገር ስለማድረግ ነው። በቅርቡ አዲስ ነገር አለ፣ ላንቺ የሆነ የሚያስደስት ነገር አለ እያለቻት ትገኛለች። ታዲያ የፌበን እናትም በዛ ጉዳይ ላይ ተስማምታለች። የፌበን እናት ደግሞ ፌበንን ለነቢዩ ለመዳር እንግዲህ ደፋ ቀና እያለች ነው። በዚህ ጉዳይ መቼም እንግዲህ ነቢዩ እንደማይስማማ እኔ እርግጠኛ ነኝ። ምክንያቱም ጽጌረዳን ስለወደደ ምናል ከጽጌረዳ ጋር ሊሆን ይችላል እንጂ ፌበንን በምንም አይወዳትም። ፌበን ስርዓት የላትም። እንደው ሀብት እንደዚህ ሞልቀቅ ያደርጋል እንዴ? ጉድ እኮ ነው። እንደዚህ ያሞለቃቅቃል ሀብት ማለት። በንብረት መመካት የዛን ያህል አስፈላጊ ነው ብዬ አላስብም። የዚህን ያህል ንብረት ስላለው ሰው ሀብታም ስለሆነ ስርዓት ማጣት በጣም ነው የሚያስጠላው። ስርዓት ሊኖራት ይገባል። ምንም ስርዓት የተባለው ነገር ባለፈበት ራሱ አላለፈችም። እንግዲህ ፌበን ማለት ነው። ወንድ ልጅ ደግሞ ክብርን ነው የሚበልጠው። ምንም የማይደራደርበት ነገር ወንድ ልጅ ክብር ነው ማለት ነው። በክብር ወንድ ልጅ ጭራሽ አይደራደርም። ከድሮ ጀምሮ የፌበን ስርዓት አይመቸውም ለነቢዩ። በነገራችን ላይ ከበፊቱም በባለፉት ፓርቶች ላይ ካያችሁ ስርዓቷ፣ አነጋገሯ፣ አለባበሷ፣ ብዙ ነገሯ እንግዲህ በጣም ወጣ ያለ ስለሆነ ያ ሁሉ አይመቸውም። መኮንን ራሱ ምን ብለዋል እንግዲህ መኮንን የገጠር ልጅ ነው። ቤተሰቦች እዛው ገጠር ናቸው አይደለ? አንተ እንግዲህ ትልቅ ደረጃ ደርሰህ ቤተሰቦችን ወደዚህ ልታመጣቸው ይገባል እያለው በነበረበት ሰዓት ላይ የነቢዩ አባት አይ የገጠር ሰው ወደ ከተማ መጥቶ የሚለምድ አይደለም፣ እዚህ መቆየት የሚችል አይደለም፣ ባይሆን እኔ ጠንክሬ ራሴን ችዬ እነሱን መርዳት ነው ነበር ሲል የነበረውና በዛን ሰዓት ታዲያ እንዴ የገጠር ልጅ ናት፣ ቤተሰቦች ገጠር ናቸው፣ እንደዚህ የሚጠፋጠፉ አላለችም። እንዴት እንዳሳቀችኝ ማለት ነው። ወይ ጉድ! ከተማ ያለ ሰው በዚህ ልክ የገጠርን ሰው ሲናገር። በነገራችን ላይ የከተማው ሰው የመኖሩ ሚስጥር ገጠር ያለው ሰው ነው። ከገጠር ታርሶ እህል መጥቶላቸው የሚመገቡት ገበሬ ስላለ፣ የገጠር ሰው ስላለ። ገጠር ደግሞ በብዙ ነገር ተወዳጅነት አለው። አንዳንድ የሚጎሉ ነገሮች ቢኖሩም ገጠር ላይ ደግሞ አየሩ ራሱ ፍረሽ አየር ነው። ምንም ያልተበረዘ ነው። ደስ የሚል ነገር አለ። ወታችሁ አረንጓዴ ነገር ታያላችሁ። በሰብል ሰዓት ሰብልን ታያላችሁ። ያው ይሄንን የገጠር ልጆች የሆናችሁ አብዛኞቻችሁ ታውቁታላችሁ። እኔ ያው የገጠር ልጅ በመሆኔ አይ ሀምሀፒ ደስተኛ ነኝ። ከዛ የምታዩት ነገር አለ፣ የሚያስደስት ነገር ደግሞ እንደዛውም የሚጎሉ ነገሮች አሉ። በእርግጥ
እነ ሕክምና እነ መብራት ብቻ የተያው ግን አመቻችተን እና አስተካክለን እንደዛ አድርገን ነው ስንኖር የነበረው እና በገጠሩ ላይ በዛ ልክ እንግዲህ የገጠርን ሰው ዝቅና ከፍ አድርጋ ስትናገር ነበረ። አመለካከቷ እንደዛ ነው። ግን የገጠሩ ሰው ስላለ ነው እሷ በልታ እንደዚህ ቅብር ስትል የነበረው እንጂ የገጠር ሰው ባይኖር ኖሮ የእሷ የመኖር ዋስትናም እንግዲህ ከተማ ላይ መብራትና ውሃ ብቻ ተበልቶ ወይ ተጠጥቶ አይታደርም እና ስለዚህ ምን ነው ቀራለሽ ወይ እንዴ? እንዴት ለዚህ እንደዚህ ልትይ ቻልሽ? የሚያሳፍር ነገር ነው ወይ የገጠር ልጅ መሆን እያለ እየመለሰላት ነበረ። አይ ገርሞኝ ነው ስላልመሰለኝ ነው ስላልጠበቅኩኝ ነው እያለች እንግዲህ መልሶችን ስትመልስ ነበረ። በስተመጨረሻ እንግዲህ ልትጠይቅ ሄዳ እንደዚህ ተዋርዳ መምጣቷ ቅሌቷ በጣም ነው የሚያስቀው። ጽጌረዳን እንግዲህ በስስት አይኑ ነበረ ሲሸኛት የነበረው። ያው ሁሌም እንድትመጣ ይፈልጋል። ሁሌ እዚህ እንድትሆኝም እፈልጋለሁ። በቃ ልትሄጂም ነው ወይ ነገር የሆነ ስላደረገው ነገር ግን በስተመጨረሻ ስላደረግኩብሽ ነገር እስካሁን ስለበደልኩሽ ስላጠፋሁት ሁሉ ይቅርታ እንድታደርግልኝ ፈልጋለሁ፣ ይቅር እንድትይኝ ፈልጋለሁ ነው ያላት። እሷ ግን የሆነውን ሁላ እኔ ረስቼዋለሁ፣ እኔ የረሳሁትን ነገር እንዳስታውስ አታደርገኝ፣ አታስታውሰኝ፣ እኔ ረስቼዋለሁ፣ አንተም እርሳው ነው ያለችው። ደስ ይላላ እንደዚህ ትናንትን ረስቶ ዛሬ መኖር ማለት ነው። ጽጌረዳ ላይ ብዙ ነገሮችን አድርጎ ነበረ፣ ግን አልተሳካለትም። እሷ ናት አሸናፊ ሆነችው። አሁን ላይ ደግሞ እሱ ጥፋቱን አውቆ ይቅርታ መጠየቁ ከምንም በላይ ትልቅ ነገር ነው። የሰው ልጅ ጥፋቱን አምኖ ይቅርታ መጠየቁ ደስ የሚል ነገር ነው። አንዳንዶች እኮ ይታበያሉ ጥፋት አጥፍተው ከነም ጥፋታቸው የማይታወቃቸው ጥፋታቸውን የማያምኑ አሉ። እሱ ግን ተጸጽቷል። ደስ የሚለው ደግሞ አፍቅሯታል። ይሄ በጣም ደስ የሚል ነገር ነው። ለዛሬ እንግዲህ በዚህ አበቃለሁኝ። ቀጣዩን ክፍል ወደ እናንተ ይዤላችሁ የምንመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከጽጌረዳ ድራማ ምን ተማራችሁ? ደስ የሚል ድራማ ነው በነገራችን ላይ ጽጌረዳ እናቷ እንግዲህ እንደው ለዛ ለትልቅ ሰው ትድራታለች የሚለው የማይሆን ነገር ነው። የማይሆን ነገር ነው። የማይመስል ነገር ነው። ዝም ብላ ነው የምትለፋው። ጽጌረዳ ሌላ ስራም ተገኘልሽ እየተባለች ነው የምትገኘው። ግን ነብዩ ከዛ እንድትሄድ አይፈልግም አሁን ላይ ማለት ነው። አይለቃትም። እንደው ስራ ራሱ አገኘው